አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ መንፈሳዊ መሪ አያቶላህ ኻሜኒ ተናገሩ። ከሳምንት በኋላ የታዩት ጠቅላይ መሪው ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው፣ ኢራን እጇን አትሰጥም ብለዋል። በተያያዘ ዜና እስራኤል በፈጸመችው ጥቃት የሀገሪቱ ከፍተኛ ወታደራዊ አዛዥ ሳኢድ ኢዛዲ መገደላቸውን የኢራን እስላማዊ አብዮታዊ ዘብ ማረጋገጡን የሀገሪቱ ሚዲያ ታስነም የዜና ወኪል ዘግቧል። ኢዛዲ የኢራን እስላማዊ አብዮታዊ ዘብ ቅርንጫፍ የሆነው ቱድስ ፎርስ ከፍተኛ አዛዥ ነበሩ። ይህ ቅርንጫፍ በቀጣናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። አዛዡ ከሐማስና ከሌሎች የፍልስጤም ታጣቂ ቡድኖች ጋር የማስተባበር ኃላፊነት የሳቸው ነበር። የአብዮታዊ ዘቡ አዛዥ መቼ እንደተገደሉ ያለው ነገር ባይኖርም የእስራኤል መከላከያ ሰኔ 14 2017 ዓ.ም መገደላቸውን ያስታወቀው። ዩናይትድ ኪንግደም በመካከለኛው ምስራቅ ሰላምና ደህንነት ስጋቶችን በመፍጠር እንዲሁም በዩኬ መሬት ላይ ግለሰቦችን ለመግደል በማሴር በሚል በአዛዡ ላይ በአውሮፓውያኑ 2023 ማዕቀብ ጥሎባቸው ነበር። አሜሪካ በአውሮፓውያኑ 2019 ለሐማስ በሚሊዮን የሚቆጠር ዶላር ሰጥተዋል በሚልም በጦር አዛዡ ላይ ማዕቀብ ጥሎባቸዋል።